ባርኮቴ በድንገት መጣ። ዲብ ልቡ ተሰበረ። ሊሊ ፍቅርን ማንቁርቷን ይዛ አፋጠጠቻት። ሊልዬ አበደች፣ ጨለለች። ቆይ አንቺ ምን አይነቲቱ አረመኔና ጨካኝ ነሽ ፍቅር? አሁን አንቺ የእውነት እንደው ስምሽ እንኳ ፍቅር ነው፣ ነገር ግን ምን አይነቲቱ ሰይጣንና ሰይጣን የወሰወሰሽ አረመኔ ነሽ ብላ አለቻት። እባክሽ ሊሊ ስለምትይው ነገር እኔ በፍጹም የማውቀው ነገር የለኝም ብላ ስትል፣ ኧረ እባክሽ ተይ እንጂ እኔ ላይ መቀለድና ማቾፍ አይሰለችሽም አይደል ፍቅር? እስኪ ንገሪኝ፣ ከልጅነት እስከ እውቀት ድረስ እኔ ላይ ተንኮልሽን እንደሸረብሽ ቆይ ምን ሆን ብለሽ ነው? ገና ለገና ከአደይ ጋር ጓደኛ ሆንኩ ብለሽ ነው? እስኪ ንገሪኝ። አንቺ እኮ ለነገሩ አደይም ጋር ጓደኛ ባልሆንም፣ ነገር ግን በዙሪያ ከሰው ጋር ሲሆን በፍጹም እንደማትፈልጊ በደንብ ነው የማውቀው። ነገር ግን ፍቅር በአሁኑ በከባዱ ጦርነቱን ጀምረሸዋል። ስለዚህ እመኝኝ አሸንፍሻለሁ ብላ አለቻት። እኔ አሁን ልቀቂ ሊሊ፣ ምክንያቱም እናቴ የምትሰማ ከሆነ አንቺ ላይ ራሱ ትናደድብሻለች እባክሽ ብላ ብትላትም እኔ ምንም አይመለከተኝም። ትሰሚኛለሽ? በእርግጥ እናትሽ በጣም ጥሩና መልካም ነች ታለም፣ ግን አንቺንና እሷን በፍጹም አንድ ላይ ማድረግ አልችልም። አንቺ ማለት በጣም አረመኔና ጨካኝ ወራዳ ነሽ። ይህንን ሁላ ቅሌትሽን እናትሽ ታውቃለች ብላ አለቻት። ምን? አዎ እመኝኝ ሂጂ የቤትን ካርታ አንቺ እንደደበቅሽውና ከዳኒም ጋር እየተባበርሽ እንደሆነ ሁሉ ነው የምናገረው። ምን ነው የእውነት ዳኒ የቤዛ ወንድም መሆኑን እማዬ አታውቅም አይደለም? ስለዚህ ይሄን ሁሉ እናገርልሻለሁኝ ብላ አለቻት። በሌላ በኩል ገጀራው እባካችሁን ተናገሩና ተፋቱኝ፣ እኔ ምንም ነገር የማውቀው ነገር የለኝም እያለ በበብልም፣ ቆይ አንተ ገጀራው ምን ሆነህ ነው? እናት የለህም እህት የለህም እያለች ሊልዬ ስትጠይቀው ባቡሬ ብድግ አለና ሊሊ እኔ እኮ ገና ቤት ላይ ነግሬሽ ነበረ። ምክንያቱም ባቡር በህይወቱ አንድ ጊዜ ተስማማም ሆነ እንዲሁም ከኔ ጋር ተዋደደ የምንለው ከኔ ጋር ብቻ ነው። ከዛ ውጭ ግን ሴቶችን በጣም እንደሚጠላ ነግሬሽ ነበረ ብሎ አላት። ቆይ ባቡሬ አንተ እንዳልክ አይደለም። እስኪ ምክንያትን ንገረኝ። ማን ነው ምን ያለ? እስኪ ንገረኝ። የእውነት እናትህ እኮ ጥላ ለመሄድ የሆነ አስገዳጅ ሁኔታ ላይ ሆና ይሆን ይችላል። መቼም የሰው ልጅ በተለይ እናት የእውነቴን ነው ምልህ አስቸጋሪ ሁኔታ ላይ ካልሆነች በስተቀር ልጇን ጥላ የምትሄድ ምንም አይነት ጭካኔ የላትም ባቡሬ። እና ከባቡሬ ጋር ሆነን እንድንረዳት ትፈልጋለህ ገጀራው? እባክህን እኔ ምንም ነገር እንዳላደረግኩ ታውቃለህ፣ ግን አንተን ደግሞ ከዚህ መጥፎ ማንነትህ በደንብ አድርጌ ላወጣህ እፈልጋለሁ ብላ ስትለው ባቡሬ እጅጉን ተገረመ። ቆይ እያበድሽ መሆን አለበት። እኔ ምልሽ ቆይ ግን አንቺ እንዴት ነው በዚህ ልክ ጥሩና መልካም ሴት የሆንሽው? እያለ ባቡሬ እጅጉን ተደመመባት። አይ ባቡሬ ያኔ ታስታውስ ከሆነ አንተ ምንን ለማጥቃት እጅግ ብዙ መንገድ ሂደህ ነበር፣ ግን ደግሞ የሰው ልጅ በትዕግስትና በፍቅር እንደሚቀየር አውቃለሁ። ገጀራው ደግሞ ያን ያህል መጥፎ ሰው አይደለም። ምክንያቱም መጥፎ ሰው ቢሆን ኑሮ አንተን ምናልባትም ይገልህ ነበር እስካሁን። አየህ እና ውስጥህ ጥሩ ማንነት እያለ ለምንድን ነው መቀየር የማትፈልገው? ገና ለገና እናት ትታ ስለሄደች ብቻ ነው ሴቶችን በሙሉ አንድ አድርገህ ያየኸው? የእውነቴን ነው ምልህ፣ በጣም ታሳፍራለህ። ግን እኮ አንተ እጅግ መልካምና ጥሩ ወንድ ነህ እያለች ስታሞጋግሰው እጅጉን ተገረመ። አሁን ሂጅልኝ፣ እኔ ሌላ ምንም ነገር አልፈልግም። ምክንያቱም ከአንቺ ጋር እስከ ቆየሁኝ የማይሆን ነገር ይፈጠራል። ስለዚህ እባክሽ አንተ ደግሞ ባቡር ተብዬው ሂደህ ሚስትህን ይዘህልኝ ሂድ፣ አልባለዛ ሌላ ችግር ነው የሚፈጠረው ብሎ አለው። በሌላ በኩል ዶክተሩ እጅጉን አበደ፣ ጨለለ። የአደይ ፍቅር እያሯሯጠ ከሆስፒታል ሰፈር ከሰፈር ሆስፒታል እያመላለሰው ይገኛል። ለጓደኛው ደውሎ እኔማ አደይን ተሞሽራ ባለትዳር ሆና እንኳ የምረሳት አይመስለኝም፣ በዚህ አያያዝ ከሆነ መሞቴ ነው እያለ ለጓደኛው አወራው። ጓደኛው እንደዛ ከሆነ ታዲያ ለምንድን ነው አንተ ሁሉንም ነገር የማታናግራት ብሎ ሲለው ምን ብዬ ነው የማናግራት? ነገ ልታገባ የሆነች ሴት
እኔ አፈቅርሻለሁ እወድሻለሁ ብለህ ነው እንዴ ብዬ ነው እንዴ የምነግራት? ቆይ አንተ ግን የእውነት አታፍርም እንዴ ብሎ ሲለው ምን አሳፈረኝ? ምክንያቱም እኔ አንድና አንድ መናገር ያለብኝ ሌላን ሳይሆን በቃ እንደምወዳትና እንደማፈቅራት ብቻ መናገር ነው። እኔ ባንተ ቦታ ብሆን እንደዚህ ብዬ ነው የምናገረው ብሎ ሞራል ሰጠው። ዶክተሩ አደይን ዳይሬክት ጥያቄ ጠይቃት። እሱም ደግሞ ትወጅኛለሽ ወይ የሚል ጥያቄ አቀረበላት። እንዴ እኔ ሰው ጠልቼ እኮ አላቅም በህይወቴ እና ሁሉንም እወዳለሁኝ ብላ ስትል እኔማ በተለየ ሁኔታ ማለት ፈልጌ ነው። ለማንኛውም ግን የሆነው ይሁን ብሎ ሲል አረ እንደዛ አይደለም ያው ማለቴ አለ አይደለም ተይው በቃ አደይ ያው ከዚህ በኋላ የመጨረሻችን ስንብት ነው የሚሆነው። ምን ማለት ነው? አትመጣም ማለት ነው ድግሱ ጋር? አዎ እንግዲህ እውነት ለመናገር የኔ መንጣት ያን ያህል አስፈላጊ አይደለም ብሎ እቅፍ አድርጎ ተሰናበታት። ዶክተር እምባ ደም እያለቀሰ መኪናውን ሲነዳ ይህንን ያየችው ሩታ በጣም ተገረመችና ቆይ ግን ይሄ ዶክተር ምን እያለ ነው? አደይ ባለትዳር ናት ወይስ ደግሞ አሁንም አደይን እያሉ እየመጡ ነው? የዘንድሮ ጉድ እኮ አያልቅም ብላ ብቻዋን በጣም ተገረመች። አይ ቢሆንም ግን ዶክተር በፍጹም መቼም እንደዚህማ ሊያደርግ አይችልም። ምክንያቱም ምናልባት ዶክተር እኔን ይወደኝ ይሆናል እያለች ሩታዬ በሀሳብ ማዕበል መሄድ ጀመረች። አሹ ሮማኔን ለአንዴና ለመጨረሻ ጊዜ ላናግርሽ እፈልጋለሁኝ ብሎ አላት። እኔ ብል በፍጹም እየገባሽ አይደለም። ከዚህ በኋላ ግን በቃኝ፣ እንደውም ወደምዬ ጋ እሄዳለሁ ብሎ አስረግጦ ነገራት። ምንድነው የነገርከኝ? እኔ ምንም የማውቀው ነገር የለኝም ብላ ስትለው በጣም ጥሩ፣ ታዲያ ምንም የማታውቀው ነገር ከሌለሽማ አሪፍ ነዋ። እኔ ግን መሄደ ነው በቃ ብሎ ተናዶ ወደነ አበበየ ቤት ሄደ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አሹዬ አስፓልት ላይ ቁጭ ብሎ እያዛገ ባለበት ሰዓት ዳይመንድ እና ኪንጎ መጥቶ መሆንህ ነው ደግሞ ዛሬ እያሉ ሲሉት፣ ኧረ ተውኝ እስኪ ምን ያልሆንኩት አለኝ እንዴ? ታዲያ የሆንከውን ተናገራ። ምን ዋጋ አለው? እኔማ ከልጅነት እስከ እውቀት ድረስ እየጠበኳትና እየፈለኳት፣ ነገር ግን እሷ ቁማር ትጫዋትብኛለች፣ ታጃጅለኛለች ብሎ ሲል፣ እንዴ እኮ ስለምን እንደሆነ ገረኛ ባክ ገብቶሃል ዳይመንድ ለነገሩ እሱ እኮ አይገባውም አሹ፣ ምክንያቱም ፍቅር ማለቱ ነው ብሎ ሲለው፣ ምን አሹን ፍቅር? ቆይ አንተ እኔ ሌላው ሳይሆን እኔ ግርም የሚለኝ ነገር ከጥበቃነት ሳትወጣ ፊጥ ብለህ ፍቅር ላይ። ከዛ ኪንጎ ተናደድና ዳይመንድ አረጋጋው። ቆይ ማግኘት ማጣት ፍቅርን ምን የሚያደርገ ይመስልሃል? ለምንድነው ሁሉን ነገር ከገንዘብ ጋር የምታገናኘው? በቃ ተወው እሺ አሹ ብሎ ሲለው፣ በቃ እኔ እንደውም የእናንተ መጫወቻ መሆን አልፈልግም። ምክንያቱም እሷ ሮማን ያልተረዳች ነገር እናንተ ልትረዱኝ ነው እንዴ? ጭራሽ እናንተ ወንድ ሆናችሁ ብሎ ሮጥ እያለ ወደ አበበዬ ጋር ሄደ። አበበና ሄለን እንደምንም ብለው ማስታገሻ ነገር መከሩት። ስነ ስርዓት ያዝ፣ እሷ እኮ ምንም ቢሆን ገጠር ነው ተወልዳ ያደገችው እና ብዙ ነገር አላየችም። ስለዚህ እባክህም ብሎ ሲለው፣ ተውኝ እስኪ በወግ በማድረጉ ነው እንጂ እኔ ዝም ብዬ አልኩኝ እንዴ? ግን ሮማን ይህን ያህል ዓመት ከልጅነት እስከ እውቀት ድረስ እንዳልገባት እየተሽኮረመመች የኔን ልብ መጥባት ይበቃል፣ ከዚህ በኋላ በቅቶኛል፣ አልችልም እያለ በጣም አማረረ። በሌላ በኩል ሩታ ቆይ ለምንድን ነው የማትረጁ? እኔ ምልሽ ከዚህ በላይ ምን እንድነግርሽ ፈልገሽ ነው ብላ ስትል፣ ምን እንድነግር የፈለግኩኝ ግን ደግሞ ለምንድን ነው እሱ የሚወደኝና የሚያፈቅረኝ ከሆነ አፍ አውጥቶ እወድሻለሁ አፈቅርሻለሁ ብሎ የማያናግረኝ? እስኪ ለእኔም ቢሆን አስቢልኝ ብላ ስትል፣ እና እንደዛ እንድልሽ ፈልገሽ ነው? አዎ ግን ደግሞ እያሾፈ ምናምን አይደለም፣ ማለቴ ከልቡ እንዲላይ ነው የምፈልገው። ስለዚህ ከልቡ እስከሚናይ ድረስ እጠብቃለሁ ብላ ስትል፣ ሩታዬ እንደዛ ከሆነ ለማንኛውም እኔ ሂጄ
ላምጣው ብላ ስትል እንደዛ ከሆነ እሺ እኔ እኮ ወደው የሚመለስ መስሎኝ ነበር፣ ግን ደግሞ ሮማን ናፍቃለች፣ ሮማን አስባለች ብለሽ እንዳትዪው እንዴ። ለምንድን ብዬ ነው እንደዚህ የማልለው? በቃ እንደዚህ ብለሽ ባትናገሪ ጥሩ ነው ብላ ስትል ሩታዬ እየሳቀች እሺ በቃ ምንም ነገር አልናገርም ብላ አለች። በሌላ በኩል ባቡሬና እንዲሁም ሊልዬን ይቅርታ ጠየቃት። ባቡሬ እባክሽን እኔ አንቺ ሳትሰሚ ነበረ ሁሉንም ነገር ማስተካከል የፈለግኩት፣ ግን ደግሞ እንዳሰብኩት ስላልሄደልኝ በጣም ይቅርታ ብሎ ሲላት፣ ምን እያልክ ነው ባቡሬ? አንተ እኮ የቻልከውን በሙሉ አድርገሃል። በጣም ብዙ መስዋዕትነት ከፍለህልኛል። ከዚህ በላይ ደግሞ ምንም ነገር እንደማይፈጠር ቃል እገባልሃለሁ። ነገር ግን እኔ ሄጄ ማግኘት አለብኝ ብላ ስትል፣ ምን? ኧረ ተይ ገጀራው እኮ የሌለ ስሜቱን ነው አውጥቶ የሚናገረው። በእርግጥ በጣም ብዙ ነገሮችን አጥፍቷል፣ ግን ደግሞ እኔ እንዲስተካከል በጣም ብዙ መክሬው ነበረ። እሱ ግን አይሆንም እና ሁሉም አሉ፣ ፍቅርም አለች፣ እንደገና ዳኒም አለ። እባክሽ ቢላትም አይ ይህ የኔ ጉዳይ ነው። በእርግጥ አንተንም ብዙ ውስጥ ገብተህበታል አንዴ፣ ግን ደግሞ በቃ ለአንዴ እና ለመጨረሻ ላናግራቸው ፈልጋለሁኝ ብላ እጅ ለእጅ ተያይዘው እየተቁላሉ ወደ እነ ፍቅር ጋር ሲያቀኑ፣ በሌላ በኩል የፍቅርን ክፍል ለመፈተሽ መጣች። ከሩማኔ ጋር ተመካክረው እየፈተሹ ባሉበት ሰዓት እንደ አጋጣሚ ዳይመንድ መጣ። እንዴ ቆይ እናንተ ምን ታደርጋላችሁ ብሎ ሲል፣ እባክህ ተወኝ እስኪ፣ ለማንኛውም አንተ የሌብነት የሌብነት ቴክኒክህን ተቀብለህ ማለቴ ልማድ አድርገህ ሁሉንም ነገር ማስተካከል አለብን። እንዴ ምን ማለት ነው? ነገርኩህ፣ እንደምንም ብለህ ትሰርቃለህ ከነ ፍቅር ቤት። እንደዛማ ማድረግ አልችልም። አሹን ፒስ ብለህ እንደምንም ብለህ ያን ወረቀት ካላገኘ ነው በስተቀር እመኔ ሊልዬ ታብዳለች። በዛ ላይ ሊሊ እኮ ለቤተሰቦቿ አንድ ናት። የቤተሰቦቿን ሀብትና ንብረት ማስመለስ ያለባትና ማስከበር ያለባት እሷ እንደሆነች አታውቅም እንዴ ዳይመንዶ? ስለ መሬት ጉዳይ ደግሞ አንተ ታውቃለህ፣ አባቴ እንደዛ ይዞ ሲያሰቃዮችሁ እንደነበረ ብላ ስትለው፣ ልክ ነሽ አደይ እህቴ፣ ምክንያቱም ቢያንስ እስኪ የእህቴ እንኳ ይመለስላት አግዛችኋለሁኝ ብሎ ወደ እነ ፍቅር ቤት ከፍቶ ገባና እያንዳንዱ ነገር መፈለግ ላይ ተካነም። አሹ ከዚህ በኋላ እቤት አልመለስም በቃኝ፣ ምክንያቱም ሮማን እንደሆነ መቼም አይገባትም፣ እኔ በጥብጭ ብግታትም እንኳ የማይገባት ሴትዮ ናት እያለ አማረረ። አበበና እንዲሁም ሄለን ቆይ እኔ አናግራታለሁ፣ በእርግጥ እሷም አበዛችው፣ ግን ደግሞ ካሳለፈችው አንጻር ነው ብሎ ሲል፣ ምን? አዎ የእውነት ካሳለፈችው አንጻር ይሆናል እንጂ በፍጹም እሷ እንኳ ክፉና መጥፎ ሁና አይደለም እያለ አለች። ውድ የህያ ቤት ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አይረሳ። ወዶች